ልጅ ሴት ልጅ ቤቴ ለምን አሳያት? እኔማ የጋራ ነው ብዬ ነው ያለው። ወይኔን ማግባት ነው ወይ ደግሞ መታሰር። እሺ አንቺን ማግባት መርጫ ነው። ለሰራሽ ቤኪ ምንድስ ሻኔ ቀለበት ላድርግላታ። አውራጣት ላይ አድርገው እዛ ምን አገባን? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን አለሁኝ። ያው እንግዲህ እዚህ ቤት ሰሞኑን የሆነ አዲስ ነገር አለ። እኔም እንግዲህ የበኩሌን አስተዋጽኦ ላደርግ ነው የመጣሁት። ያው ከኔ ጋር ተጠፋፍተናል። ሰሞኑን እመጣለሁ ብዬ አስባለሁ። እመጣለሁም ደግሞ ግን ዛሬ ወደ መጣሁበት እና ወደ ዋናው ጉዳይ ስገባ ያው እንግዲህ ህይወት ያለ ተንኮል ምንድነው የሚባለው አይጣፍጥምና ሰሞኑን ትንሽዬ ነገር አርገን ነበረ እና ያም ያው ብዙም እንትን አላለም ማለት ይሄ እንደጠበቅኩት አልሆነልኝም። ሰውዬው ይደነግጣል ብዬ ነበረ ግን ሊደነግጥልኝ አልቻለም ይመስለኛል። ይሄ ሁኔታው ለኔ ተመቸኝ አይነት ስታፍ ነው እያራመደብኝ ያለውና እኔ ደግሞ ብዙ ደስ እንዲሉ አልፈልግም። ያው ገብታችኋል መቼ ማረላ ሰሞኑን የሆነ ቪዲዮ ምናምን ወጥቶ ምናምን አይታችኋል። ያው እንደዛ የሆነው ከልጅቷ ጋር በመነጋገር እኔ ስሟን አልጠራም። ለምን አላውቀውም ስሟን እኔ ስሟን አልጠራም እና ከሷ ጋር በመነጋገር የሆነች ነገር አድርገን ነበረ። ነይ ግቢ ቆመሻቲ ነይ ያ ስሟን እራሷ ታስታውቃችኋላችሁ። እኔም አላውቃትም። እየሰማችሁ ስምሽ ማን ነው? ማፊ ማን ማፊ ሙሽኪላ የታባቱ እና ቤተሰቦች ማፊ ትባላለች። የቦስ እኔ ምን አገባኝ ባለቤቱ እዚህ ጋር ያለ እኔ ምን አስቀባጠረኝ? የቦስ እንዴት አስጨነቀኛል? ምንድነው ማስጨነቅሽ? ባለፈው ሰሞኑን ስታወሪኝ ግን እንዲህ አልጨነቀሽም? አረ እሺ ደግሞ እንደዚህ አትይ። ሰሞኑን ስታወሪ እንደዚህ የቦስ እህቱ ነው እና ቤተሰቦች ስያሜውን ለእናንተ ትቻለሁ። ያው ብዙ ሰዎች ምንድናቸው ነን የሚሉትን አይደሉ። ያንን ነገር ደግሞ አይተናል። እንደዚህ ብዬ እኔ አልናገርም። ግን ምንድነው ልጁ ሰሞኑን ትዳር ብሎ በጣም አስጨንቆን ነበረ። ገመናውን ደብቆ ማለት ነው። ገመናውን የሚያደርገውን ነገር ደብቆ፣ እኛ ደግሞ ያው ከቤተሰብ የምንደብቀው ነገር የለም፣ ከእናንተ የሚደበቅ ነገር የለም። እያንዳንዱ ነገር መውጣት ያለበት ነገር ይወጣል፣ መጋለጥ ያለበት ነገር ይጋለጣል። እና ደግሞ እንግዲህ እንትናም ማሚ ሙሽኪላ መጣለች። ቤተሰቦች አንዳንድ ነገር ትለናለች እሷ። ምክንያቱም ያው ፕራንክ ነበረ ማለት ያው ፕራንክ ማለት እሷ ታውቃለች። እሷ በደንብ ጠንቅቃ ታውቃለች። የማያውቀው ቦስ ነው እያንዳንዱን ነገር። ሴራውን ያሴረችው ሙሉ እሷ ናት። እኔ ምንም የማውቀው ነገር የለም። እሺ ቤተሰቦች እኔ ተናገርልኝ ብላኝ ነው የመጣሁት። ተናገርልኝ ብላኝ ነው የመጣሁት። የሚታመን ሰው አይደለም እኔ ችግር የለውም። ሲጀመር እኔ ሰው እንደማይወጣልኝ እኔም ቤተሰቦችም ስለምናቅ ጣጣ የለውም። ዞሬ እኔንም ልከጂ ነው ችግር የለውም። እሷ ራሷ ናት እንትን ያለችው። ብቻ ግን ቤተሰቦች ቦስ የሚገኘው ቤት ነው እና ትንሽ ሰሞኑን ያው እሷም ምንድነው የሚባለው አንድ ሀሳብ አቀረብኩላትና እሺ አለችኝ። ፍቃደኛ ነው እሱ ነው ያቀረበልኝ። እንደዚህ አጋጣሚ አምልጦኝ ተናገረ። ከዛ ነው ተስማማው። እሺ ብቻ ግን ቤተሰቦች ፕራንክ ነበረ ማለትም ነገሮችን ለእናንተ ለማሳየት ነው። ተደብቆ ምናምን የወጣ ነገር አልነበረም። እያንዳንዱ ነገር ታስቡበት ምናምን የሆነ
ከዛ ባለፈ ግን ይህንን ነገር ቡሳ አያውቅም። አሁን ቤት ነው ያለው። እንሄድና ሰርፕራይዝ እንለዋለን። ብቻ ግን በቻላችሁት አቅም ምንድነው የሚባለው ይሄንን ቤት ሰብስክራይብ እያደረጋችሁ ይሄንን ወፍራም ሰውዬ 200 ሺህ አስገቡልን እባካችሁ። እኛ ስቃያችን ነው የበዛው አይደል? የሆነ ጉዳት ቢደርስብኝ ግን እሱ ነው ተጠያቂ። እኔ ለሱ ነው የተስማማሁት። ኧረ ጉዴ! ከእንደዚህም አይነት ነገር አለ። ብቻ ግን ቤተሰቦች እናንተ ትወጡታላችሁ። እንደዚህ አይነት ጉዳይ እናንተ ትወጡታላችሁ። ይሄንን ሰውዬ 200 ሺህ ያስገቡና አገላግሉን እባካችሁ። በጣም እያስጨነቀን ነው። ሁላ ለሊት ያወራል መሰለኝ እየጮህ ምናምን ጎረቤት ይረብሻል። ያው ከጎረቤት የሚመጣ አንዳንድ ሀሳብ አሁን ስላለ አንቺ ምን ትያለሽ? አዎ አስገቡት። የምር በዚህ ቪዲዮ እንደምታስገቡት ተስፋ አደርጋለሁ። እና ያው እንግዲህ ፕራንክ ነው። በሱ ምክንያት ነው እዚህ ሁሉ ነገር ውስጥ የገባሁት። ያው የሆነ አደጋ ቢደርስብኝ እሱን ጠይቁልኝ። ውሸት ነው። ግን አንድ ፈጣን ጥያቄ ልጠይቅሽ። ፈጣን ጥያቄ ማለት ነው። ሳታስቢ ነው ምን መልሽልኝ። ቀጥታ ስጠይቅሽ የሚሰማሽን ስሜት ቀጥታ ትነግሪኛለሽ። ሳይታሰብ መልስ። ሳታስቢ እሺ። ሚፍታን በአንድ ቃል ግለጽ። አታስቢ እንዴ? እንዴት ነው ሳላስብ? እኔን ሚፍታን በአንድ ቃል ግለጸው ብትይኝ አንድ አይገልጸውም። ሁለት ልሽና ወፍራምና አስቸጋሪ ልሻለሁ። አንቺ ደግሞ 3 ቀጥይበት። ኧረ አንድ ነው። እሺ ይበት እንዴ የምር ጠፋብኝ። ለሱ እኮ እለዋለሁ ሁሌ። እዚህ ጋር ግን ጠፍቶብኛል። እውነት አስብ። እንፍቀድልሽ። ሚፍታ ማለት ያው በጣም ጥሩ ሰው ነው። እናንተም እንደምታውቁት ለሰዎች አሳቢ በጣም መልካም ሰው ነው። ሁሉንም ነገር በንጹህ ልብ ነው የሚያደርገው እና ያው ጥሩ ልጅ ነው። እንዳለችው አይደለምም ሆኖም አያውቅም ሊሆንም አይችልም ሚፍታ እንደዚህ አይነት ሰው ሊሆን አይችልም። ወይ እኛ ማናውቀው ሚፍታ ይኑር አንቺ ጋር ምናምን የምናውቀው ነገር የለም። ብቻ ግን እንሂድና ታናግረዋለሽ። እናናግረዋለን። እኔ ይሄ ነው ምን አገባኝ? አንቺ ነሽ የምታናግር። ብቻ ይልሙት መንከባከብ እኮ ይችልበታል አይደል? መንከባከብ ይችልበታል። እንክብካቤ ላይ እንኳን ጎበዝ ነው። ያው አንዳንድ ቦታዎች ሄዶ ስላየ በደንብ ወደ ቱርክ ምናምን ሄዶ አንዳንድ ነገሮች ታውቂያለሽ። አይ አብረን የገባንበት አብረን የምናናገረው እሱን እናያለን። ብቻ ግን ቤተሰቦች አብራችሁን ሁኑ። ቤት እንሂድና ሚፍታን እናገኘዋለን። ባይ ቦስ እኔ ተበድም ሲታገኘ ከእንግዳ ጋር ገቡ ትለናለህ ወይስ እኔ ሁለታችንን እንምላለን። ሰላም እስኪ እንዲህ ነው እንዴ ሰላም የምትባባሉት? ልቀቅ፣ በስነ ስርዓት ሰላም ተባባሉ። እስኪ እኔን አትይኝ፣ እሷን ስለፈለኩት እኮ ሰው ቤት ተመቶ አልጋ ላይ መቀመጥ አይቻልም። ነውር ነው። ቤት አይደለም እያልከኝ ነው? አንተ በዚህ በኩል እኮ ነው። ለቁም ነገር ነው የመጣሁት። የክስ ወረቀት ይዘህ መጣች ነው? አይ እሱ ይደርሳል ቀስ ብሎ። ከዛ በፊት ግን አንድ ከአጠር መጠን ያለ ሀሳብ ይዘን መጣ። ያው እቺ ልጅ ሴት ልጅ ቤቴ ለምን አሳያት? እኔማ የጋራ ነው ብዬ ነው ይዣት የመጣሁት። ማለት እኔም ባለ ድርሻ ነኝ ብዬ ስላሰብኩ እዚህ ቤት ላይ አይ እንደዛ አይደለም ምናምን ካልኩኝ ይዣት እወጣለሁ። ይቅርታ ጠይቃለሁ። ወረደ እኮ ቤት ነው አወቃቸው። ቴንክ ዩ ማውቃ ነው አይደል? ኖርማል ነው። ብቻ ግን ለትልቅ ነገር ነው። ቤት ማውቃ ነበረባት። ልታስገድለኝ ነው እንዴ? በልጅት ለዛ አይደለም ካልከሰስኩ እያለች
እሱ እኮ አሁን የሚቀርበት ኦፕሽን ስላለ ማለት ሲሪዛን ሴት ልጅ ናት ገባ ኦሬዲ አሁን ቪዲዮ ወጥቷል ሰው የሚያውቀው ካንተ ጋር እንደሆነች ነው አይደለ ማን ጋር ምን ካንተ ጋር ነው አንተ እኔና እሷ እኮ ጀስ ጓደኛ ነን እኔ እኮ ነገሩን ለምን እንደዛ ነበረ ከቪዲዮ በፊት አይደለ በኋላስ ቪዲዮ ከመውጣቱ በፊት እንደዛ ነበር ያንን ደግሞ የምታውቀው አንተ ነህ እኔ ስላጎረስኳት እሷ ሌላ ነገር ናት ለኔ ማለት ነው ቤኪ እሱን እንግዲህ እናንተ ናችሁ የምታውቁት እኔ የማውቀው ነገር የለም ግን ከዛ ያለፈ ነገር ተፈጥሯል ገባ ሰብም ጫና እያሳደረባት የምን ጫና እያሳደረባት እንዴት እንደዚህ ታደርጋለች እና ደግሞ ክሱም እንዲቀር ደግሞ ማለት ነው ክሱ እንዲቀር ግዴታ እቺ ልጅ ሰው ያስፈልጋታል ቪዲዮ ወጥቷል አሁን የሆነ ጓደኛ እንዳላት ምናምን ነው የሚታሰበው ለፋሚሊም ጥሩ አይደለም ይሄ ተስተውሏል እና ሁለታችሁ መጋባት አለባችሁ ኒካ ማሰር ካለብህ ኒካ አሰር ማድረግ ያለብህን ነገር አድርግ ሁለታችሁ አብራችሁ መሆን አለባችሁ አይ እምቢ ካልክ ደግሞ ወደ ክስ ሄዳለህ እያለች ምንድነው ነገር ነው እያወራሁ ቦስ ኒካ አድርግ ካልሆነ አስገድደህ ልድረኝ ኒካ አድርግ ካልሆነ ትታሰራለህ ታላግጣለህ እያላገጥኩኝ አይደለም እኔ እኮ ለጓደኛዬ የሚጠቅመውን ነገር ለማድረግ እየሞከርኩ ነው ያለው እስር ቤት እንዳትገባ እዛ ቂሊንጦ እንዳትወርድ ነው እየለፈ ያለው አይደል እንዴ እሺ አሁን ለምንድን ነው የመጣችው ፋሚሊም ደግሞ እንደዛ ከሆነ እሺ ብሏል እሱ ለምን እየነገረ ያለውን ጉዳይ ለመናገር ነው የመጣው እና እውነቱ ነው እየቀለደ ነው ለምሳሌ አይሆንም የምትል ከሆነ ደግሞ መጥረን አምጥተሽ ትሰጪዋለሽ እጁን ጠፍንጎ እዛ ያስገቡት እኔ አይመለከተኝም የጓደኝነቴን ጥሪ ያለው እዚህ ድረስ ነፃ የምትወጣበትን መንገድ ነው ያመቻቸዋል ይሄ ከእስር ቤት አይሻልም ከእሷ ጋር መኖር ወይስ ያው እኮ ነው ያ ፊዚካሊ እስር ቤት ነው ይሄ ደግሞ የአእምሮ እስር ቤት ነው ከንቱ ጓደኛ እንዳለው ሰው ለጓደኛ መልካም መስል ኮፍያን መቼ ወስደው ነው ደግሞ ከዚህ ያንተ አይደለም ማለት ወላሂ እዚህ ቤት ቲክታክ ላይ ላይቭ ስገባ ያዩታል ሁሉ ማታ ያንተ አይደለም አልኩ አይደል የኔ እሺ አሁን ማጋና ያለው እኔ ጋር አይደል እሺ ተወሱን እሺ አሁን ጥያቄ ምላሽ ሰጠን ደስ ይለናል እዚህ ድረስ የመጣ ነው ለዛ ነው እንዳገባሽ መጣ ፈልገ ምናምን አይደለም ቀልድ ነው እንዳያስኩ እኛ እኮ የምራችንን ነው ቦስ አይ በእናትህ ዝም ብሎ መጋባት አይደለም አንተ ማልመጥ ነው ያስከው አንተ ነህ እንጂ ያለመጥክ ያለው ህይወት ላይ እኮ ነው እያለገጥክ ያለው ምን ማጠፋው አንተ ሰውዬ አንተ በትንሹ እኮ 3 አመት ነው ልትታሰር የምትችለው ምን ስላጠፋው ይሄን ጥፋት ስላጠፋው ነው ደግሞ ራስ ምንድን ነው ያጠፋሁት እንግዲህ እሷ ምን ያጠፋሁት ደጋግሜ እሱ ወረቀት ሲመጣልህ ታየዋለህ ከአንዴም ሁለቴ ሶስቴ ወረቀት ሲመጣ ታየዋለህ ፍቅር ደርሶ ማልገጥ ነው ያዝከው ቦስ ግን ዛሬ ይሄ የሚገባው ሰው አይደለም ሲጀመር አልገጣኝ እኔ እኮ ሰው ነብዬ ነኝ ለአንተ መጨነቂ ይሄን ቀለበት ላድርግላታ አውራጣት ላይ አድርገው እዛ ምን አገባን እንዴ አውልቀዋ ታዲያ ያሟል እንዴ ያልቅጣል እንዴ እንዴ እንዳልለ ትልቅ ሰው ነብዬ ቤኪ ቀልዱን ተውና ምንም ቀልድ አይደለም እየቀለድኩ ነው እሺ አሁን ቁም ነገር እናወራ ለምን ነው የመጣው እስካሁን ቀልድ ነው የመሰለው አንተ እኮ ነው እየቀለድክ ያለውኛ ቁም ነገር ነው እሺ ለምን ነው የመጣችው የነገረህ ነገር ነው የቀረ ነገር ይሄ ቤቴ ነው በከንቱ ነው ለፈነው ለዚህ ምላሽ ነው የምፈልገው መቼም ቤት ድረስ ያለ ምክንያት ቤቴ ለምንድን ነው የመጣችው ቤቴ ድረስ ይሄን ለነገረኝ የመጣ ነው ይሄን አንተ ነገረኝ እንደ በስልክ አይ ያማል እንኳን በስልክ በአካል እንኳን በስነ ስርዓት ይሄ ትልቅ ነገር ነው ዝም ብሎ ቀልድ አይደለም በስልክ ምን ነገር አይደለም ምን ነው አንተ ሰውዬ በስነ ስርዓት ተጋቡ ያልከን እኮ ነው እሺ ሉጣኒ ታወራላችሁ ምንድነው ምንድነው ምናወራው አለኝ ሲጀመር ሰው ብቻ ይሞራል አይ አይደለም ሼም ይዞ ምናምን እኮ ምን ነው ሼም የሚይዘኝ እኔ ፊት ማውራት ማፊ ምን እንደምትፈልጊው አንቺ እስኪ አንተ በቃ አንተ ምን እንደምትፈልጊው ማፊ እኮ እንደዚህ ማቆ ብዙ ጊዜ ተነጋግረን ምናምን ቤኪ ተነጋገርና ወስና ሲጨርሱ ጥሩ እንዴ ንገረኝ ምናምን አለ እሺ ምን እንደምትፈልጊው እሱ የነገረን ነገር ነው ቀልድ መስሎ ነው እንደኛ ከመካችሁ ነው እዚህ ድረስ የመጣንበት ይሄን ጉዳይ ለመናገር ነው ከሳሉ እናወራበት ነበር እኮ አሁን ክሱ እኮ አልቀረም አለ ምርጫ ምረጥ ነው ያለ ምኑ ነው ምርጫው ነገረ እኮ ስለምንድነው እንደደግሞ ድገሚልኝ ወይ እኔን ማግባት ነው ወይ ደግሞ
እሺ አንቺን ማግባት መርጫለሁ። ለሰራሽ ቤኪ ምንድስ ምንድን ነው ያልከው? አስደስተኝ አለከው ነበር እንዴ? አረ ይጀ ነው እኔ ምን አንድ ይፈልገኝ ባለ ትዳር ጓደኛ ሊኖረኝ ነው። አትቀም አሁን ምን ያለው ቋለም ነው ምን ይቆይ ማስረጃ አለ ይኸው አት ያላገጥ አለም ቆይ ህይወት ላይ አቀልድም ሽማግሌ እንደሚልክ ንገረና እንድናው ይሄ አንድ ሽማግሌ እሱማ አለ ሌላ ፋሚሊ ነኝ የኔ ወገን ነው። እሺ በቃ ይመቻችሁ፣ ውጡልኝ ከቤቴ። አመሰግናለሁ ለነበረን ቆይታ። አሁን ወደ ቁም ነገሩ ግባ። ወላሂ ቀልዱን አቁሙ። ለምንድን ነው ይዛት የመጣው? ማለት አሁንም እየቀለድክ ነው እንዴ አንተ? ማፊ አቤት፣ ምንድን ነው የምትፈልጊው? አይገባም እንዴ ልጅ ነገር ተው። እሺ ንገሪ በጆ እንድትጠጋኝ ያልፈልግ መታሰር ነው እንዴ የምትፈልገው? ቆይ እሺ ነግረዋል። በፍቅር ለምን ቆይ ፍላጎትን ፊት ለፊት አትናገርም? ቀለበት ላድርግልሽ እኮ ያልኳት ነው። አልተመረከክማ። አይ እኔማ አልበረከክም። እሱ ነው የምልህ። ለምን ፍላጎት አሁን አይቷል ሰምቷል ያለውን እኔ ብቻ አይደለም በጆሮዬ ብቻ አይደለም የሚሰሙት። ብዙ የሚያስጨንቀኝ ነገር አለ ቤከይ እና እኛ እዚህ ድረስ መተን እንደዚህ ያላቅጠል ቤቴ ድረስ ለምንድን ነው ይዛት የመጣው? ቤቴን ማወቅ የለባትም ነበር እቺ ልጅ። ቦስ እንትን አሁን የመጨረሻ ውሳኔ ምንድን ነው? መታሰር ነው? አትሳቂ አንቺ ደግሞ በአላህ ተቀራባይ ተቆሳተሪ ለምን ተቃጠልኩ እኮ እኔ ውስጤ እኮ ተቃጠለ። ቁርቁርላት አይ ሴት ላይ እጅ አይነሳም እግር እንጂ በጫማ ጥፊ ነው ከተማታ። አሁን እኔ ማለት ነው ሳልፈልግ አታስቀኝ። ዛሬ ጥሩ ለመናገር እናታችሁ። እሺ እሺ አሁን የእሷ ጉዳይ ነው የሚያስጨንቀው እኮ ቋጭልንና እንሂድ። ጥሩ ስሜት ውስጥ ካልሆንክ እኛም ከሰለቸን ለምንድን ነው እሺ እንዲፖስት ያደረግሽው? እሷ አይደለችም ምን አሁን እዛው ላይ ነው ይሄ ልጅ ወላሂ በል ወላሂ ነኝ ያስፖስት እና ደግሞ ፕራንክ ነው እና ደግሞ የምን ፕራንክ እየተጫወተብን ነው ማለት አንተ ብቻ ነህ እንደ ሰው ላይ ሙድ የምትይዘው? ሽውጡልኝ ማግባት እፈልጋለሁ ትዳር ሊይዝ እፈልጋለሁ አመጣ አይደለም ምንድን ነው የምትለው? እውነት አንወጣም። ሰው ከቤት አይባረርም። እንደሱ አይደለም ይኸውልህ እንደሱ አይደለም እንደተማረ ሰው እንነጋገር። በዱላ ምናምን እኮ አይደለም። እሺ ውጡ በቃ እኮ ታዲያ አንወጣም። ለሁለት እኮ እናጠቃ እሱ እንባለ እኔ ተፈጥፎ አይጠፋም እንዴ አይጠፋም። ቆይ ተው ካሜራማኑን እረፍ።